በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን ተመልካቾቻችን እንደምን ሰነበታችሁ? ይህ ከሳለም የጉራጌ ሀገረ ስብከት ሚዲያ አጫጭር መረጃዎችን ወደ እናንተ የምናቀርብበት ሰዓት ነው። አጫጭር መረጃዎችን የማቀርብላችሁ እኔ ምኞት ተማም ነኝ። አብራችሁ እንድትቆዩ በአክብሮት እጋብዛለሁ። ዓላማችን ሰርቶ ደክሞና ለውጥ አምጥቶ ውጤት ማስረከብ ነው። ብፁዕ አቡነ መልከ ጼዴቅ የጉራጌ ሀገረ ስብከት ሊቀ ጳጳስ በተገኙበት የሀገረ ስብከቱና የወረዳ አብያተ ክህነት የ2018 በጀት ዓመት የስራ አፈጻጸም ግምገማ ተከናወነ። ብፁዕነታቸው በመክፈቻ ንግግራቸው ባሳለፍናቸው 3 ሳምንታት የሀገረ ስብከቱና ዋና ዋና ክፍሎችና የዘርፍ ኃላፊዎች የስራ አፈጻጸም እየተገመገመ የቆዩ መሆኑን አውስተው 5ቱ ዘርፎች ማለትም የአስተዳደር ዘርፍ፣ የመንፈሳዊ ዘርፍ፣ የኢኮኖሚያዊ ዘርፍ፣ የማህበራዊ ዘርፍና የጽህፈት ቤት ዘርፎች በስሮቻቸው ያሉ 26ቱ ዋና ዋና ክፍሎች ሪፖርታቸው መደመጡን አብራርተዋል። ብፁዕነታቸው የመድረኩን ዋና ዓላማ በተመለከተ በሰጡት ማብራሪያ ቤተክርስቲያን የ10 ዓመቱ መሪ ዕቅድ አቅዳ እያከናወነች ነው ያሉ ሲሆን ይሄ መሪ ዕቅድ በታቀደለት መጠን መተግበር እንደሚችል የዘመን አካሄድና አተገባበር እንከተል ይገባል ብለዋል። ይህ የ2018 ዓ.ም አጠቃላይ የስራ አፈጻጸም ሪፖርት በወረዳ አብያተ ክህነት ደረጃ የተከናወነ ተግባራትና የመጡ ውጤቶች ለመለካት ከማስቻልም በላይ ምን ጠንካራ ጎን እንዳለ፣ ምን ደግሞ የምናሻሽለው ድክመት እንዳለብን አውቀን የቀጣይ አቅጣጫ ማስቀመጥ ያስችለናል ብለዋል። የዛሬ 3 ሳምንት የጀመርነው የሀገረ ስብከቱ የዋና ክፍሎችና የዘርፍ ተጠሪ 5ቱ የዘርፍ ተጠሪ ኃላፊዎች ሲገመገሙ ነው የቆዩት። 3 ሳምንት ሙሉ 21 ቀን 26ቱ ዋና ክፍሎች 5ቱ የዘርፍ ተጠሪዎች። ዓላማችን ውጤት ተኮር፣ ጥራት ተኮር እንደገናም ደግሞ የዘመነ እንዲሆን ነው። ከዚህ አንጻር ይህ አደረጃጀት የተሻለ ሆኖ አግኝተነዋል። ብፁዕነታቸው ንግግራቸውን ሲቀጥሉ በ2018 ዓ.ም የስራ አፈጻጸም የተመዘገቡ ስኬቶች፣ ያጋጠመን ችግሮችና የተወሰዱ መፍትሄ እርምጃዎችን በጥልቀት መመርመር እንዳለባቸው ገልጸዋል። ዛሬ ግን የተጠራችሁት አሁን በ2018 እቅዳችሁ ምን ነበረ የጸደቀላችሁ? ያ እቅድ እንዴት ፈጸማችሁት? ምን ችግር ገጠማችሁ? ምን ስኬት አላችሁ? ከገቢና ወጪያችሁን ትርፍና ኪሳራችሁን ልታሳውቁ ነው የተጠራችሁት። ይሄ ከተደረገ በኋላ ለ2019 ምን አቀዳችሁ? የምትሰሩበት ነገር አቅዳችኋል ወይ የሚለውን ለመረዳት ነው ባጭሩ። እንግዲህ የሀገረ ስብከቱ 3 ሳምንት ወስዷል። የእናንተን በአንድ ቀን አድርገነዋል። በአብዛኛው ለምንድን ነው እናንተ የምትሰሩትም ቢሆን እዚሁ ውስጥ የተካተተም ስለሆነም ነው። ቀጣይ ግን እንደሱ ብቻ አይደለም። ዝርዝር ነገር ከስራ አስኪያጆች በእያንዳንዱ ጉዳይ እንፈልጋለን። በአንደኛ በጽህፈት ቤታችሁ ከእያንዳንዱ ጋራ ስራ አስኪያጁ የሰራውን ነገር ያቀርባል። ከየአጥቢያው የተሰሩ ስራዎችን ዝርዝር ነገር ያቀርባል። በዚህ ሂደት ውስጥ ስራው ያስኬዳችሁበት ሁኔታ ይገለጻል። በዚህ ያጋጠማችሁ ችግሮች ካሉ የፈታችሁበት መፍትሄ የሰጣችሁበት መንገድ፣ ከዛ ውጤቱ ምንድነው? በ2018 አጠቃላይ ምን አዲስ ነገር አለ? ካምና ከካቻም ነው በአሰራር በውጤት ምን አዲስ ነገር አለ? ይሄን ካወቅን በኋላ 2019ንስ እንዴት ልትቀበሉት ነው? ይሄ ደካማ ነገር ካለ እዚህ ይተቻል፣ ይታከማል፣ የሚቀነስ ይቀነሳል፣ የሚጨመር ይጨመራል፣ የሚጠናከር ይጠናከራል። አዲስ የሚያስፈልግ ነገር ካለ ይገባል። ለ2000 ግብአት ሆኗችሁ እዚህ የሚሰጡ ኮሜንቶች ይሄ ብትጨምረው፣ ይሄን ብትቀንሰው፣ ይሄ ብታጠናክረው፣ ይሄ አዲስ ሀሳብ ይጠቅማል ብታደርገው ተብሎ እነሱን ማስታወሻዎች ይዛችሁ የ2019 እቅዳችሁ አካል ታደርጓቸውና የ2019 እቅዳችሁን እንደገና በተሰጣችሁ ኮሜንት ይዛችሁ ሄዳችሁ እቅዱን ታመጣላችሁ። የእኛ ዋና ዓላማ ደክመን ሰርተንና ለውጥ አምጥተን ውጤት ማስረከብ ነው ብለዋል። አያይዘው ጠንካራ ጎኖችን በማስቀጠልና ደካማ ጎኖችን በመለየት ማስተካከል እንደሚገባ አጽንኦት ሰጥተዋል። ዓላማ ተክቶ ነክቶ ለውጤት ለመስራት ነው። ደካማን
ብርቱውንም ደካማውንም ለመለየት ነው። እንዲሁ ዝም ብሎ አያዩኝም፣ አይሰሙኝም፣ በአካል አይመጡም፣ እዛም አንሄድ አንጠየቅ ብሎ ዝም ብሎ የሚተኛ እንደዛ አይተኛ። እኛ ከመጣን ጀምሮ አልተኛንም። እኛ እየሰራ ነው 24 ሰዓት። ትንሽ እንደ ስጋ እናንቀላፋለን እንጂ እንሰራለን። በእኛ በኩል አልቀረም። በእናንተ በኩል ግን እንግዲህ እና እያንዳንዳችሁ ጋር ለመድረስ ደግሞ አሁን በስቴፕ መጥተናል፣ እዚህ ጋር ደርሰናል። እናንተ በዚያው ልክ እንድትሮጡ በማድረግ ነው። ይሄ ለማን ነው ውጤት? ለቤተ ክርስቲያን፣ ለሃይማኖታችን፣ ለሀገራችን፣ ለሕዝባችን። መጨረሻ ግቡ ምንድን ነው? መንግስተ ሰማይ መግባት ነው። ለቀጣዩ 2019 ዓ.ም የስራ ዘመን የሚዘጋጀው እቅድ አሁን ከተሰጡት ገንቢ አስተያየቶችና ግብረ መልስ ተጣምሮ መዘጋጀት እንዳለበት መመሪያ ሰጥተዋል። ብፁዕነታቸው በማጠቃለያቸው ላይ እንደገለጹት ይህ የሪፖርትና የእቅድ ግምገማ እንደተጠናቀቀ በሁሉም ወረዳ ቤተ ክህነት ዋና ከተማዎች ውስጥ የሚገኙ አድባራት ከበላይ የስራ ኃላፊዎች ጋር በመሆን ተመሳሳይ የሆነ ሪፖርት ግምገማ ያከናውናሉ ብለዋል። በመጨረሻም ይህ እየተደረገ ያለው ጥረት ለሃይማኖት፣ ለሀገርና ለሕዝብ የሚጠቅም በመሆኑ እያንዳንዱ አካል የተጣለበትን ኃላፊነት በቁርጠኝነት እንዲወጣ አባታዊ ጥሪያቸውን አስተላልፈዋል። ሰኔ 8 ቀን 2018 ዓ.ም ወልቂጤ